ፉሊያ ተናደደችና ቆይ ግድ የለም ነገ ሄድልሃለሁ፣ ነገ እመጣልሃለሁ፣ ስልክማ በጆሮ ላይ ዘግተህ አለቀህም እያለች ማሰብ ጀመረች። አሁን ኤሊፍና ኩኒሽ መንገድ ላይ እየሄዱ ነው፣ አስክሬም እየበሉ እና ስፕራይዝ አረግሻለሁ ብዬሽ ነበራል። አሁን ደስ እያለሽ ነው ከኔ ጋር እየተራመድሽ ያለሽው እያለች ከጉኒሽ ጋር መንገድ ለመንገድ እየተጫወተች ትሄዳለች። በሌላ አቅጣጫ ዲላ ከሩቅ ትመለከታቸዋለች። ምክንያቱም ዲላ እግር በእግር ተከታትላቸው ደርሳባቸዋለች። አሁን እያየች ነው የእነሱን ሁኔታ ፈዛ እየተመለከተች እናት ሆና እንደ ባዕዳ ልጇን ከሌላ ሰው ሴት ጋር ተቃቅፋ ስትሄድ ስትሳሳም አስክሬም አብራ ስትበላ ደስታዋን ስትቀጭ ትመለከታታለች። ሰላም ጤና ስጥልኝ፣ እንደምንሰነበታችሁ። ይህ በዚህ ቻናል ያለ የድራማና የምግብ ስራ ዝግጅት የሚቀርብበት ነው። ዛሬም ደግሞ ትንሽ የፀሐይ ብርሃን ክፍል 19ን ይዘንላችሁ ቀርበናል። በዛሬው ዕለት እንግዲህ ባለፈው ከቆምንበት እንቀጥላለን። ባለፈው ጊዜ ወይዘሪት ቪሊያ ደውላ አቶ አልፐርን ልታነጋግረው በሞከረች ሰዓት አቶ አልፐር ደግሞ በሌላ ቴንሽን ውስጥ ስለነበረና ከሱዴ ጋር ያለውን ፍቅር እያስታወሰ ስለነበረ ሊያናግራት እንዳልፈልገ በስልክም በጆሯ ላይ እንደዘጋ ነበር ያቆብ ነው። ዛሬም ታሪኩ ቀጥሏል። ኤሊፍ ከልጇ ጋር መንገድ ለመንገድ እየተዝናናች ነው። ዲላ ደግሞ በሌላ አቅጣጫ እየተመለከተቻት ነው። ካየቻቸው በኋላ ቀጥ ብላ ወደ ቤቷ ተመልሰች። ቤቷ ስትደርስ የቤቱ ሰራተኛ ማፈሽ የት ነው ያለሽው እያለች ድምጿን ለመከተል ሞከረች። ክችን ውስጥ ነበር ያለችው። ያንን የፈረደበትን የአፕል ከረሜላ አሁንም እየሰራች ነው። ለአንዲት ልጅ የምትሰራ አትመስልም። ማፈሽ በንዴትና ውስጧ በሀዘን ተሞልቶ ዝም ብላ እየሰራች ነው እንጂ እውነት ዲላ ይሄን ሁሉ በልታ ትጨርሰዋለች በሚል አይደለም። ውስጧ ግን ሌላ ነገር እያሰበ ነው። ስለ ዲላ ልጅ ስላላየቻት ልጅ እያሰበች ስለሆነ ዝም ብላ በደመ ነፍስ ነው የምትሰራው እንጂ ይሄ ሁሉ የአፕል ከረሜላ በአንድ ሰው ተበልቶ የሚያልቅ አይመስልም። እና ዲላ የት እንዳለች ስትደርስባት መጣችና ዲላ ማፈሽ ምን እየሰራች ነው? ይኸውልሽ የአፕል ከረሜላ ሰራሁልሽ አለቻት። እንግዲህ አሁን ዲላ ትልቅ ሴት ነች፣ ልጅም አላት። ግን ማፈሽ ስላሳደገቻት እና በልጅ አይን ስለምትመለከታት በልጅነቷ ወቅት የምትወደውን የሰራችላት ደስ ብሏት አንዱን አፕል አንስታ ኧረ ተይ 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 ገና እኮ አልተዘጋጀም አልበረደም አለቻት። ዲላ ግድ የሰጣት አትመስልም። ብድግ አርጋ ገመጠችው። በጣም ይጣፍጣል ማፈሽ፣ በጣም አመሰግንሻለሁ፣ በጣም ጥሩ ነው ያደረግሽው አለቻት። አዎ ጥሩ ነው፣ አየሽ ምናልባት ልጅሽም እኮ ይህን ምግብ ትወደው ይሆናል አለች። ዲላ ሁለተኛ ልትጎርስ ያለችውን ወደ ታች መለሰችው። አየሽ ልጅሽ ይህንን ትውደድ አትውደድ የምታውቂው ነገር የለም፣ አጠገብሽ የለችማ፣ ሌላ ሴት ጋር ነው ያለችው። ገባሽ አይደል? ስለዚህ ያቺ ልጅ በአንቺ ጉያ ነው ማደግ ያለባት፣ አንቺ እጅ ላይ፣ እናቷ እጅ ላይ። ሌላ ያቺን ልጅ ሊያሳድጋት የሚችል እጅ የለም። ሰማሽኝ? ማፈሽ እባክሽ ተይኝ። ለምንድን ነው እንደዚህ የምትሆኚው? አሁን ነገር እየፈለግሽኝ መሆን አለበት ብላ ዲላ መወራጨት ጀመረች። ምክንያቱም ቀኗን ሁሉ ስታጭበረብር ነው ያለችው ከይልማዝ ጋር እና ከሱዴ ጋር ይልማዝን ወደ መስሪያ ቤቷ ልታስገባ በሚያደርጉት ጥረት ስራ በዝቶባቸው ነው ያሉት። አንዴ ሱፍ፣ አንዴ ጸጉር፣ አንዴ ጫማ ሲገዙ ነው ያሉት እና አሁን ደግሞ ተንኮላን ጨርሳ ወደ ቤቷ እየገባች ነው። ቤትም ስትገባ እንግዲህ ነገርን ይጠበቃት ማፈሽ እየተናገረቻት ነው ስለ ልጇ ጉዳይ እና እነዚህ ክፉ ሰዎችም ሚስጥራቸውን ይዘው ቀጥለዋል። ደጋጎቹም ከነሱ ጋር እየተጋፉ ቀጥለዋል። እንግዲህ ዲላ ይኸውልሽ እባክሽ ለእናትሽም ንገሪያት፣ ለአባትሽ ለወንድምሽም ንገሪው፣ ደግሞ እነሱ ከአንቺ ጋር ይቆማሉ። ከዛ እቺ ልጅ ወደ ቤቷ ትመጣለች። ሰማሽኝ አይደል ልጄ? እባክሽ ልትሰማት አልሞከረችም። በኃይል ነጥቃት እየሮጠች ልትወጣ ስትል ከወይዘሮ ሙራን ጋር ተጋጨች። ገፍትራት አልፋ ሄደች። ወይዘሮ ሙራን ወደ ኪችኑ ገባችና ዛሬ መድኃኒቷን ወስዳለች አልወሰደችም አለቻት። ዝም አለች። ማዋሽ ወስዳለች አልወሰደችም እኮ ነው ምልሽ። ስለዚህ ምንድን ነው እንዲህ የሚያረጋት? ለምን እንደዚህ ሆነች? ለምን ጮኸች? እያለች መጮህ ጀመረች። በነ ኤሊፍ ቤት ጉንሽ ተኝታለች። ኤሊፍ ጸጉሯን እየደባበሰቻት ነው። ካስተኛቻት በኋላ ብርድ ልብሱን አስተካክላ ተነሳችና ወደ ክፍሏ ገባች። ክፍሏ ስትገባ ብዙ አካልን የሚያስታውሷን ነገሮች ፎቶም እንዳለ አለ ገና። መሳቢያውንም ሳበች። ሰዓቶቹ በመሳቢያ ውስጥ አሉ። በጣም እያዘነች ሁሉንም እያየች ለቅሷን ቀጠለች። ከነ ኡምራን ቤት ደግሞ ቁጭ ብላለች።
ዲላ ከአባቷ ጋር ቁጭ ብላለች። አባቴ፣ የኔ ውድ አባት፣ የምነግርህ ነገር አለ። ካንተ ውጪ ልነግረው የምችለው ሰው የለም። ላንተ ብቻ ልነግርህ እችላለሁ እያለች እየተናገረች ነው፣ እያለቀሰች። አንድ ነገር ልንገርህ አባቴ፣ በጣም ነው የምፈልገው። ያ ሰው ከኔ ጋር እንዲሆን እፈልጋለሁ። ቀስ ብላ ወይዘሮ እምራን ሌላ ክፍል ሆነ በቴሌቪዥን እያየቻት ነው፣ ባስተከለችው ካሜራ። በጣም የሚገርም ነው። በቃ እየሰማቻት ነው። እና ዲላ እያለቀሰች ለአባቷ እየናገረች ነው። ዛሬ ታውቃለህ፣ አየሁት ማለት ማንነቱን እየገለጠች አይደለም፣ ግን እሷ የምታወራው ስለ ልጇ ነው። ዛሬ አየሁት፣ ይኸውልህ ከሌላ ሰው ጋር ነው፣ ደስተኛ የሆነ ይመስላል። እና እኔ እጅ ላይ መሆን ሲገባው ግን ከሌላ ሰው ጋር ደስታውን እያየ ነው። እና አባቴ ምን እንደተሰማኝ ታውቃለህ? በጣም መናደድ፣ ቅናት፣ ሌላም ነገር። ምክንያቱም ከኔ ጋር እንዲህም አንድ ቀን እንኳን አሳልፎ አያውቅም እንደዚህ አይነት ነገር። እና በጣም አዘንኩኝ፣ በጣም ቀናው፣ በጣም ተናደድኩ። አባቴ ይገባሃል አይደል? እባክህ አንተ እኮ ነህ ይህን ሚስጥር ልነግርህ የምችለው ላንተ ብቻ ነው። አንተ ከኔ ጋር መቆም ነበረብህ። እኔ ብቻዬን ነኝ፣ ማንም ሊረዳኝ አይችልም። እናቴም ሆን ወንድሜ እኔን አይረዱኝም። ስለዚህ አባቴ አሁን ማን እንደሆነ ልታቅ ትችላለህ? ማን ነው ብለህ ትጠራጠራለህ? የኔ አባት፣ የኔ ውድ አባት ብላ ልትናገር ስሙን ስትነሳ ወይዘሮ ምራን ጆሮዋን ሰክታ ልክ ስትነሳ በሯ ተንኳኳ። ፍርሃት የወሬ መቀስ ፍርሃት በሩን ከፍቶ ገባ። ከዛ ወይዘሮ እምራን ስልኳን ከሶፋ ስር አሽቀነጠረችና ደበቀችው። ዲላ ለቅሷን ቀጠለች። አባቴ ማን እንደሆነ ማወቅ ትፈልጋለህ? አዎ አባቴ፣ ልጅ አለኝ ብላ ተነፈሰች። በወዲያኛው ወገን አልተሰማም፣ ምክንያቱም ፍርሃት ገብቷል። ወይዘሮ እምራን ስልኳን ደብቀዋለች። አሪፍ ጮማ ወሬ ያመለጣት። ግን እናንተ ምን ትላላችሁ? እዚህ ጋር አሁን ወይዘሮ እምራን የሰራችው ስራ ትክክል ነው ወይ? በቤቷ ውስጥ ካሜራ፣ ድብቅ ካሜራ፣ ለዛውም የተለየ ሰው በሌለበት፣ አንዲት ሰራተኛና ልጆቿ ባሉበት፣ አንዲት የአእምሮ ህመምተኛ ባለችበት ቤት ውስጥ ካሜራ ማድረግ ምን ይሉታል? እና እየሰማች ነው እንግዲህ። ዞሮ ዞሮ አሁን ባሰማውም ካሜራው ሪኮርድ እያደረገ ስለሆነ ልሰማው ትችላለች። ከዛ ፍርሃት ማውራት ጀመረ። እናቴ ራት ስላልደረስኩኝ በጣም ይቅርታ፣ በጣም በድካም ስለነበርኩኝ፣ ነገ ደግሞ የዝግጅቱ ቀን ስለሆነ ዛሬ ብዙ ስራ በዝቶብኝ ነው የዋለው ይላታል። አይ ችግር የለም ወንድም ልጄ፣ ይገባኛል፣ ስራ እንደበዛብህም አውቃለሁ። ስለዚህ አታስብ፣ ችግር የለም አለችው። አዎ እናቴ፣ አንድ ነገር አታስቢ፣ የነገው ዝግጅት በጣም ቆንጆና የተሳካለት እንደሚሆን ልነግርሽ እወዳለሁ። ወይዘሮ ኤሊፍ በጣም ታለንት ያላት ልጅ ነች እና ሁሉንም ነገር አስተካክላ እንደምትሰራ ስነግርሽ በደስታ ነው አላት። ወይዘሮ እምራን ፈገግ አለች እና ምንድን ነው ሁሉም ጊዜ የምታወራው ስለ ኤሊፍ ኤሊፍ እያልክ ነው? እንዴት ነው ነገሩ አለችው። አይ እናቴ፣ እኔ ለስራዋ ታማኝ ሴት እንደሆነች እየነገርኩሽ ነው። አይ አንተ ካልክ ችግር የለም አለችው። ቶሎ እንዲወጣላት ፈልጋ። ፍርሃት እሺ ብሎ ሲወጣ ወይዘሮ እምራን ቶሎ ብላ ስልኳን ከፈተች። ዲላ ንግግሯን ጨርሳ ሄዳለች። ወይዘሮ እምራን ተበሳጨች። ምናልባት እኮ ሌላ ቦታ ቢሆን ማለት ነው፣ ኮምፒውተር ላይ ብትሆን ብትከላከል መልሳ ፎርዋርድ አድርጋ መስማት ትችል ነበር። ግን ወይዘሮ እምራን እውቀቱ ስለሌላት ተበሳጨች። ፍርሃት አሁን ወደ ውጭ ወጥቶ ቁጭ አለ አጥሩ ግቢ ውስጥ። ከዛ እያሰበ ነው። ሱዴን ሚሴጅ አረገችለት፣ እንዴት ነህ ብላ ማለት ነው። የሱዴን ሚሴጅ አይቶ ዝም ብሎ አለፈው። ከዛ ደግሞ ሌላ ሚሴጅ መጣ፣ ከወይዘሮ ኤሊፍ ነበር። አንድ ነገር ልነግርህ ፈልጋለሁ። ደስ ብሎት ምንድን ነው? በጉጉት ሰማሻለሁ አላት። መሽቷል ይገባኛል፣ ግን አንድ ቦታ ላሳይ ፈልጋለሁ። ነገ በሆቴሉ ተቃራኒ እንግዲህ ሌላ ቦታ ልታዘጋጅ አስባለች ማለት ነው፣ ኤሊፍ ዝግጅቱን ማለት ነው። ከዛ ምን እንዳላት ፍርሃት ምንም ችግር የለም አንድ ቦታ አሳያለሁ ስትለው እሺ ምን ጊዜም ዝግጁ ነኝ አላት። እሺ እንግዲያውስ ጥሩ፣ ነገ ጥሩ ነገር አሳያለሁ ብዬ ተስፋ አደርጋለሁ። አንቺ ይህን ያህል ከወደድሽው እኔም ወደዋለሁ፣ እንደምወደው ተስፋ አደርጋለሁ። እሺ ደህና ደር አቶ ፍርሃት ብላ ሜሴጅ አረገች። ደህና ደሪ ወይዘሮ ኤሊፍ። በሌላ ጎን ሱዴ መልሷን እየጠበቀች ነው። እንዴት ነህ ብላ ጽፋ ስለነበር በእነሱ በቱርክኛ ናባር ብላለች። እንግዲህ ናባር እንዴት ነህ ማለት ነው። እስካሁን አልተመለሰላትም። ተናዳ ወደ ዋናው ስፍራ ወጣችና በንዴት ፊቷን እያየች ነው።
ሱዴ በነገራችን ላይ የተማረችና ጥሩ ስራ ያላት ትልቅ ቤትም አላት። ዘና ብላ የምትኖር ነች። ግን ያው ፍልሃትን ስለምትፈልግ ከሌላ ወንድ ጋር እስካሁን አልገጠመችም። በጓጓ ስሜት ፍርሃትን እየጠበቀችው ነው። እንግዲህ በማግስቱ ጠዋት ጉንሽና ፉሊያ ኤሊፍ እየተነጋገሩ ነው። ጠባቂዋ መታለች። ኤሊፍ ግን ጉንሽ ግን ከእሷ ጋር መቆየት አልፈለገችም። በጣም አኩርፋለች። ከማኩረፏ የተነሳ ልታናግራቸው ፊቷን አዙራ ወደ ሌላ ክፍል ሄደች። በቃ የሆነ ነገር ማድረግ አለብኝ ፉሊያ፣ ምን መሰለሽ፣ ይውልሽ በቃ ከቆየች አይቀር አለች። ምን ማለት ነው ከቆየች አይቀር? አልገባኝም። ጨርሹ። ከቆየች አይቀር በቃ መዋለ ሕጻናት ማስገባት አለብኝ። አላውቅም፣ ይህንን ነው ብላ ጥላት ሄደች። በነ ወይዘሮ እምራን ቤት ደግሞ ዲላ ተኝታለች። መውፈሽ ክፍሏ ገብታ ዲሎሽ እስካሁን ተኝተሻል እንዴ ብላ መጋረጃውን ገራለጠቻት እና ወደ እሷ ጠጋ ብላ ውዴ ምን ነው እስካሁን ምን አስተኛሽ? እናቴ ዝም ብላ ተኝታ አሁንም ዲላ በጠዋት ደግሞ እያለቀሰች ነው። ምን ሆነሽ ነው አለቻት። መወሽ ይውልሽ እሷ ሌላ እናት ያገኘች ትመስላለች። ሁኔታዋ የወደደቻትም ትመስላለች። እኔን ከመጻፍም ከምንም አልቆጠረችኝም። እንዳለሁ ራሱ የምታስብ አይመስለኝም አለቻት። አይዞሽ አይዞሽ ልጅቷ ያንቺ ነች አታስቢ አለቻት ልታበረታታት እየሞከረች። በሌላ በኩል ደግሞ ፍርሃትና ኤሊፍ ቦታውን እያዩ ነው። የሆነ የገጠር ቦታ ነው የሚመስለው። በዛ ሜዳ ነው፣ በቃ ዝም ብሎ ሜዳ፣ ሳር፣ ቅጠላ ቅጠል፣ አበባ ያለበት ቦታ ላይ ነው። እዚህ ጋር ባዛራችንን ብናዘጋጅ በጣም ጥሩ ነው። ሴቶች እንደፈለጉ ምግባቸውን እየወሰዱ የሚበሉበት፣ ንግዳቸውን የሚያከናውኑበት፣ ማስታወቂያ የሚሰራበት፣ መስሪያ ቤታችሁን በደንብ ታስተዋውቁበት እያለች ከቦታ ቦታ እየወሰደች ፍርሃትን እያሳየችው ነው። ፍርሃት በጣም ኢንተረስት ሆኗል። ቦታውን ወዶታል። እንግዲህ ወይዘሮ ኤሊፍ በባህላዊ መልኩ ነው ልታዘጋጅ፣ ሆቴል ነክ ነገር ሳይሆን ሆቴል ውስጥ በጣም የሚያምሩ እቃዎች የሚያምሩ ነገሮች ሊኖሩ ይችላሉ። ግን ተፈጥሯዊ ስላልሆኑ ውበታቸው ያው ደስታን አይሰጥም በሚል ነው እንግዲህ ወይዘሮ ኤሊፍ ሜዳ ላይ ልታዘጋጅ የፈለገችው። ባዛር ነው እያለች ያለችው እና ከጥሩ ሁኔታ ጋር እዚህ ጋር ሴቶቹ ወንዶቹ እያለች የንግድ ቦታው ማስታወቂያው ስራው እያለች ያኔ በነገራችን ላይ የነ አቶ ፍርሃት ድርጅት ሆቴል እና ቱሪዝም ነው። ያንን ስራ ነው እንግዲህ ለማስተዋወቅ የፈለጉት። እነሱን ስራ ለማህበረሰባቸውና ለካምፓኒ ለሼር ካምፓኒያቸው አንድ ድርጅት አይደለም። ያው እንግዲህ በቱርክ ሀገር ላይ አንድ ድርጅት ብቻውን አይደለም። ሼር ካምፓኒ ይሆንና ሁሉም የራሳቸው ድርሻ 50%፣ 60%፣ 10% እንደዚህ የተባለ ሁሉም በአንድ ላይ ይሰራሉ። ያው የከፍተኛውን ፐርሰንት የያዘው የፍርሃት ቤተሰብ ስለሆነ ነው የነሱ ድርጅት የሚባለው እንጂ በነሱ ስር ብዙ ሼር ካምፓኒዎች አሉ ማለት ነው። እና እየነገረችው ነው ድርጅታችሁን በደንብ ማስተዋወቅ ትችላላችሁ እያለች እያሳወቀችው ነው። ፍርሃት በጣም ደስ ብሎታል። ባህላዊ ነገር ነው፣ ባህላዊ ነክ ነገር ነው፣ ወዶታል። ለኤሊፍ እየነገራት ነው። ኤሊፍ ስለወደደው በጣም ደስ ብሏታል። እንግዲህ ችግሩ ምንድነው? ወይዘሮ ኡምራን ተቀበለዋለች ወይ? ይሄ ወይዘሮ ኡምራን ሌክዠሪ ላይፍ ነው የምትፈልገው። ምክንያቱም ያፈራችው ንብረት ለፍታና ደክማ ብዙ ነው። ስለዚህ ያንን ንብረትና ልፋት ደግሞ በትልቅ ሆቴል ነው ማስታወቅ እንጂ የምትፈልገው በእንደዚህ ተራ ቦታ አይደለም። ከፍርሃት ጋር ሊጋጩ ይችላሉ። ምን ሊከሰት እንደሚችል አላወቅንም። እንግዲህ በሚቀጥለው የምንመለከተው ይሆናል። ለዛሬ ክፍል 19 የትንሽ የፀሐይ ብርሃን በዚህ ይጠናቀቃል። አብራችሁን ስለቆያችሁና ደግሞ የድራማውን ክፍል ስለተከታተላችሁ እናመሰግናችኋለን። ሼር ማድረጋችሁን እንዳትተዉ፣ እንዲሁም ደግሞ የደወል ምልክቷን ተጫኗት። ለሚቀጥለው የድራማ ክፍል ዝግጁ ሆናችሁ እንድትጠብቁ ይሁን። ስላደረጋችሁት መልካም ነገር፣ ስለ ሰብስክራይባችሁ፣ ስለ ላይካችሁ፣ አብራችሁን ስለቆያችሁ ሁሉ እናመሰግናችኋለን። ሁሌም ደግሞ የእናንተን ደስታ እያየን አዳዲስ ድራማዎችን ተርጉመን በራሳችን ባህል መሰረት ልናቀርብ እንፈልጋለን። አበረታቱን። መልካም ጊዜ። ጤና ይስጥልኝ።